በራያ ግንባር የብልጽግናው አገዛዝ በህወሓት የጦር መሳሪያ ክምችት ላይ ከባድ የድሮን ጥቃት የፈጸመ ሲሆን ህወሓት ጥቃቱን አምኖ ተመጣጣኝ የአጸፋ እርምጃ እንደሚወስድ ዝቷል። በዚሁ አካባቢ ሌሊቱን ምሽግ ውስጥ የነበሩ የብልጽግና ሰራዊት አባላትም እርስ በርስ ከተታኮሱ በኋላ ሰራዊቱ መፍረሱን ለአስራት የደረሰው መረጃ አረጋግጠዋል። የተረፈው የብልጽግና ሰራዊት ደግሞ ለፋኖ እጅ የሰጠ ሲሆን እነ ጀነራል አሰፋ ቸኮል በአስቸኳይ ቆቦ ከተማ ገብተዋል። አፍሪካ ኢንተለጀንስ በበኩሉ ብልጽግና በተለምዶ ጽምዶ በተባለው ኃይል መከበቡ አይቀሬ እንደሆነ በቅርቡ ያወጣው ሪፖርት ተግባር ላይ መዋል ጀምሯል ተብሏል። ሰፊ መረጃው በሰዓቱ ይቀርባል። የምክክር ኮሚሽኑ ስራ ሊጠናቀቅ ጥቂት ቀናት በቀሩበት በዚህ ሰዓት የብልጽግና ሰራዊት ህዝቡን በየአቅጣጫው መፍጀት መጀመሩ ተሰማ። ጉራጌ ዞን ውስጥ 3 ሰላማዊ ወጣቶች ፋኖ ናችሁ ተብለው የተገደሉ ሲሆን በጉምዝ አካባቢም ግዛቱ የኦሮሚያ ነው በሚል ምክንያት በብልጽግና መከላከያ በርካታ ንጹሃን መገደላቸው ታውቋል። መከላከያ ተብዬው ህዝብን ማሸበሩን ሲቀጥል የኦሮሞ ጽንፈኛ ሊቃን ደግሞ አዲስ አበባ የኦሮሚያ ካልሆነች እንተላለቃለን የሚል ቀሳቸውን ጀምረዋል። በዚህ የተደናገጠው የምክክር ኮሚሽኑ ምንም ውሳኔ ውስጥ እጄ የለበትም ሲል ከመጣው ማዕበል ራሱን ለማዳን ሞክሯል። ሰሙታላችሁ። አብይ አህመድና የጣሊያን ጠቅላይ ሚኒስትር ሜሎኒ ፍጥጫ ውስጥ መግባታቸውን የዲፕሎማቲክ ምንጮች ገልጸዋል። በዚህ ፍጥጫ ምክንያት ኢትዮጵያ ውስጥ ያለው የጣሊያን አምባሳደር እንዲባረር ጭምር ውሳኔ መተላለፉም ተሰምተዋል። ለመሆኑ ፍቅር በፍቅር ናቸው የተባሉት አብይ አህመድና ሜሎኒ ድንገት የተደባበሩበት ምክንያት ምን ይሆን? አሁን በቀጥታ ወደ ዝርዝሩ አልፈናል። የኦህዴድ አገዛዝ በጉራጌ ዞን 3 የአማራ ተወላጆችን ፋኖ ናችሁ በሚል ምክንያት ከሚሄዱበት ተሽከርካሪ በማስወረድና የትውልድ ቦታቸው በመውሰድ ህይወታቸው እንዲያልፍ ማድረጉን ከቦታው የወጣው መረጃ አጋልጠዋል። ሰላማዊ እንደሆኑ የተነገረላቸው እነዚሁ ወጣቶች ህይወት ካለፈ በኋላ በአካባቢው ውጥረት የሰፈነ ሲሆን በአገዛዙ ድርጊት ህዝቡ ከባድ ሽብር ውስጥ እንደገባም በመነገር ላይ ነው። ፋኖ ናችሁ ተብለው የተገደሉት ወጣቶችም ተመስገን ጌታቸው፣ ይታገሱ አሰግደውና ግዛው ግርማዬ የሚባሉ እንደነበሩ ታውቋል። በማዕከላዊ ኢትዮጵያ በጉራጌ ዞን አበሽጌ ወረዳ ላይ ፋኖ ናችሁ በሚል ምክንያት ነው እነዚህ ወጣቶች ከተሳፈሩበት መኪና ላይ በማስወረድ ልዩ ስሙ አገና ተብሎ በሚጠራው አካባቢ ባለፈው ሐምሌ 24 2018 ዓ.ም ህይወታቸው እንዲያልፍ የተደረገው። ይህ በእንዲህ እንዳለ ብልጽግና ምክክር ኮሚሽን ተብዬው ስራውን ከመጨረሱ በፊት በየአቅጣጫው ህዝቡ ላይ የሚፈጽመው ጥቃት አጠናክሮ ቀጥሏል። የብልጽግና መከላከያ ሰራዊት ከገዳ ኮማንዶ ጋር በመቀናጀት በጉምዝ ህዝብ ላይ ጥቃት መክፈት መጀመሩን ከቦታው የወጣው መረጃ በማጋለጥ በዚህም አካባቢ ቀውሱ ተባብሶ መቀጠሉን አስታውቀዋል። ከብልጽግና መከላከያ ሰራዊት ከገዳ ኮማንዶና ከሚኒሻ የተውጣጣው ጥምር ወታደራዊ ኃይል በቤንሻንጉል ጉምዝ ክልል ካማሺ ዞን ሚዘጋ ወረዳ ሜጤ ቀበሌ ላይ ከቀናት በፊት ጀምሮ በከባድ መሳሪያ የታገዘ ጥቃት ከፍቶ በርካታ ንጹሃን የጉምዝ ብሔረሰብ አባላትን መግደሉን የዓይን እማኞች ለአስራት ገልጸዋል። ከባድ አደጋ ውስጥ ከገቡት ክልሎች ውስጥ አንዱ በሆነው ቤንሻንጉል ጉምዝ ክልል ውስጥ የብልጽግና ሰራዊት ጥቃት መክፈቱ የፈራረሰውን ክልል እንደ መቅበር የሚቆጠር ነው በመባል ላይ ነው። በዚህ ጥቃት ከተገደሉት በተጨማሪ በርካታ ንጹሃን የቆሰሉ ሲሆን ሀብት ንብረታቸውም ወድመዋል። ቀሪዎቹም ህይወታቸውን ለማትረፍ ሽሽት ላይ ናቸው። አካባቢውን ወደ ኦሮሚያ ክልል ለማካለል ያለመ ነው በተባለው በዚሁ ጥቃት በመከላከያ ሰራዊቱ ፈቃድ ከጥምር ጦሩ ጋር ተሰልፎ ሀብት ንብረት እየዘረፈ በተሽከርካሪ ጭኖ የሚወስድ ቡድን መኖሩንና ከቀንድ ከብት ጀምሮ የቤት ጣራና ግድግዳ ጭምር እየነቀለ ዘርፎ የሊሙ ወረዳ ዋና ማዕከል ወደ ሆነችው ገሊላ ከተማ እየወሰደ መሆኑን የአስራት የመረጃ ምንጮች ጨምረው አስታውቀዋል። የብልጽግናው መከላከያ ሰራዊት ከኦሮሚያ ክልል ታጣቂዎች ጋር በመቀናጀት ምንም አይነት መሳሪያ ባልታጠቁ ንጹሃን ላይ በሞርተርና በዙ 23 ጭምር የታገዘ ጥቃት ከፍቷል ያሉት እነዚሁ ምንጮቻችን ጥቃቱ ተባብሶ መቀጠሉንና የሟቾች አስክሬንም መቅበር አለመቻሉን ገልጸዋል። ሀገሪቱ በዚህ ሁኔታ አጣብቂኝ ውስጥ በምትገኝበት ሰዓት የብልጽግናው ኦነግ ህዝብን ማሳደዱን አጠናክሮ ሲቀጥል፣ አንዳንድ ጽንፈኛ የኦነግ አባላት ደግሞ አዲስ አበባን ጭምር ካልሰጣችሁን እንተላለቃለን የሚል ቅስቀሳቸውን ለደጋፊዎቻቸው በአደባባይ በማቅረብ ላይ ናቸው ይባላል። በእሳት ፊት በታንክ ፊት ቆመህ በሄሊኮፕተር ምናምን አይደል እንደ ቢሾፍቱ ላይ ያለቁት ልጆቻችን በዛ ፊት ቆሞ እንፍኔ ኦሮሞ ነች ያለ ወጣት ያልፈራ ዛሬ የአብይ አህመድ መንግስት በ10,000 ቦታ በጦርነት የተያዘ መንግስት የኦሮሞን ህዝብ
ደብድቦ መሬቱን ይነጥቃል ብለው የሚያስቡ ከሆነ አይ ቲንክ ተሳስተዋል። ከባድ ነውጥ ከኦሮሚያ ይጠብቃቸዋል። በውጤቱም በዚህ ሰዓት ሙሉ ሊባል የሚችለው የአገሪቱ ህዝብ ከጫፍ እስከ ጫፍ ሽብርና ስጋት ውስጥ እንዲገባ ሆን ተብሎ የተጠነሰሰ ሴራ ተደርጎ ተወስዷል። እዚህ በአሁኑ ሰዓት ውሳኔዎች እየወሰን አይደለም። እስካሁን ድረስ አንድም ውሳኔ በአንድም አጀንዳ ላይ አልተሰጠም። ምናልባትም ወደፊትም አይሰጥም። ውሳኔ የሚሰጠው ምንድነው? ምክረ ሐሳብ ነው። ምክረ ሐሳብ በእያንዳንዱ አጀንዳ ላይ እንደዚህ ቢሆን አቅጣጫው በዚህ ቢሄድ እና ተግባራዊ አካላት ይህንን ቢያደርጉ ተብሎ ባለፈውም እንዳልኩት ለህግ አስፈጻሚውም ለህግ አስከባሪውም ወይም ደግሞ ለህግ አውጪውም ለህግ ተርጓሚው የሚተላለፉ ምክረ ሐሳቦች ይሆናሉ። ለፖለቲካ ፓርቲዎች የሚሰጡ ምክረ ሐሳቦች ይኖሩናል። ለሃይማኖት ተቋማት የሚሰጡ ምክረ ሐሳቦች ይኖሩናል እና ለተለያዩ ተግባራዊ አካላት የምንሰጣቸው ምክረ ሐሳቦች ነው እንጂ ልክ አሁን እየተንሸራሸረ ያለው ሐሳብ በዚህ ሐሳብ ላይ ድምጽ ብልጫ ይሰጥበታል ሰሞኑን። ስለዚህ በጋራ ተመካክረው ከደጅም ከውስጥም ያሉ ሎቢ ተደርገው በዚህ ውሳኔ ላይ እንዲህ ሊያደርጉ ነው የሚባለው ነገር ከአሉባልታ ያለፈ አይደለም። ስለዚህ ይሄ ለሁላችንም ግልጽ ሊሆን ይገባል። በዚህ ምስቅልቅል ዛቻና ቀጣይ እልቂት የተደናገጠው የምክክር ኮሚሽኑም ውሳኔዎች እኔን አይመለከቱም የሚል መግለጫ በማውጣት ከደሙ ንጹህ ነኝ ለማለት ሞክረዋል። የምክክር ኮሚሽኑ ይህን ቢልም ቢያንስ ኦህዴድን አስገዳጅ በሆነ መንገድ ውሳኔ እንዲፈጽም ካላደረገ ስራው ምንድን ነው የሚለው ጥያቄ ቀጥሏል። በራያ ግንባር የማጥቃት ትዕዛዝ ለመቀበል በምሽግ ውስጥ በተጠንቀቅ ላይ የነበረው የአገዛዙ ጦር እርስ በርስ ከተታኮሰ በኋላ መፍረሱ ተሰምተዋል። የህወሓት ጦር በበኩሉ በርካታ የጦር ክምችት በማሰማራት ላይ የሚገኝ ሲሆን ብልጽግናም ዛሬ ጠዋት 3 ከባድ የድሮን ጥቃት በመፈጸም ጦርነት ለመጀመር ዳርዳር ማለቱን ተያይዞታል ተብሏል። ህወሓት ጥቃቱ መፈጸሙን ያመነ ሲሆን ተመጣጣኝ እርምጃ ይወሰዳል ሲል ዝቷል። ታዛቢዎች ህወሓት በድሮን ብልጽግና ኢላማዎችን ሊያወድም ይችላል ሲሉ ከወዲሁ በማስጠንቀቅ ላይ ናቸው ተብሏል። የአካባቢ ቀውጢ በሆነበት በዚህ ሰዓት በርካታ ፖለቲካዊ ታዛቢዎች ብልጽግና ይከበባል የሚል ስጋታቸውንም በመግለጽ ላይ ናቸው። በቅርቡ አፍሪካ ኢንተለጀንስ ያወጣው ሪፖርት ብልጽግና መከበቡ አይቀሬ እንደሆነ ያረጋገጠ ሲሆን አሁን በተግባር እየታየ ያለው ሁኔታም ከዚህ መላምት ጋር ተመሳሳይ ነው ተብሏል። ትላንት ባልታሰበ ሁኔታ የፈራረሰውን የብልጽግና ሰራዊት እንደገና ለማስተሳሰር የሰሜን ምስራቅ እዝ አዛዥ ጀነራል አሰፋ ቸኮል ዛሬ ራያ ቆቦ ከተማ በአስቸኳይ ገብቷል ተብሏል። በራያ ግንባር በተለያዩ ምሽጎች ውስጥ ተመድቦ የነበረው የብልጽግና መከላከያ ሰራዊት ፈርሶ ያደረው ዛሬ ነሐሴ 4 2018 እንደሆነም ተረጋግጧል። ሰራዊቱ የፈረሰበት ምክንያት ደግሞ ገና የጠላት ጦርነት ሳይጀመር እርስ በርስ ምሽግ ውስጥ መተኳኮስ በመጀመሩ ነው እየተባለ ነው። በዚህ የብልጽግና ሰራዊት የእርስ በርስ ውጊያ በርካታ የሰራዊቱ አባላት መገደላቸው የታወቀ ሲሆን መንስኤውም አብሮ በመጣራት ላይ ነው ተብሏል። ብልጽግና የእርስ በርስ ውጊያው ይጣራል ቢልም ሰራዊቱ ፈርሶ ያደረበት ምክንያት ግን መስመራዊ አዋጊዎች የአማራ ተወላጅ ወታደሮችን ጥይት ማብረጃ ለማድረግ ከፊት ተሰለፉ ሲሉ አፈሙዛቸውን ወደ ራሳቸው በማዞራቸው እንደሆነ ተመልክተዋል። በተለይ በሆርማት ካምፕ አካባቢ በተቀሰቀሰው በዚህ የእርስ በርስ ግጭት የ3 ወታደሮች ህይወት ወዲያውኑ ሲያልፍ ሌሎች በርካቶች ደግሞ ቆስለው በሞትና በህይወት ይገኛሉ ተብሏል። ግጭቱን ተከትሎ በርካታ ወታደሮች ከጠርናፊያቸው በመጥፋት ከነሙሉ ትጥቃቸው ፋኖን ተቀላቅለው ማደራቸውን በመነገር ላይ ነው። ይህን ተከትሎ የሰሜን ምስራቅ እዝ አዛዥ ጀነራል አሰፋ ቸኮልና ሌሎች የዙ ማዕረግተኛ ወታደራዊ አዛዦች ዛሬ ነሐሴ 4 2018 ዓ.ም ረፋድ ቆቦ ከተማ የገቡ ሲሆን የፈረሰውን ሰራዊት እንደገና ለማስተባበር ቢሞክሩም ነገሩ ግን ከአቅማቸው በላይ እንደሆነባቸው ምንጮች ጠቅሰዋል። ይህ በእንዲህ እንዳለ ህወሓት በራያ በኩል ከብልጽግና ሰራዊት ጋር ፍልሚያ ለመጀመር የመጨረሻ ዝግጅት ላይ በሚገኝበት በዚህ ሰዓት
ሰዓት ብልጽግና ከ3 ጊዜ በላይ ከባድ የድሮን ጥቃት በመፈጸም የመሳሪያ ክምችት ናቸው የተባሉ ቦታዎችን መምታቱን ይፋ አድርጓል። በፍርሃት ቆፈን ውስጥ የሚገኘው ብልጽግና አሁንም ሰራዊቱን ወደ አካባቢው ለማሰባሰብ እየሞከረ ሲሆን በዚሁ በራያ አቅጣጫ ከባድ ጦርነት የመቀስቀሱ ጉዳይ አይቀሬ እንደሆነ የዓይን እማኞች በመግለጽ ላይ ናቸው። ህዝቡም ሽሽት ሳይቀር ጀምሯል ተብሏል። በራያ በኩል ሊፈነዳ የሚችለው የለየለት ጦርነት ሌሎች ግንባሮችም እንዲፈጠሩ ሊያስገድድ እንደሚችል ስጋትንም ፈጥሯል። በዚህም በዚያም የተወጠረው የብልጽግናው አገዛዝ በበርካታ ግንባሮች ፍልሚያ ውስጥ እንደሚገባ አፍሪካን ኢንተለጀንስ የመሳሰሉ ጣቢያዎች በቅርቡ ማረጋገጣቸው የሚታወስ ሲሆን እንደተባለውም ብልጽግና ላይ የተነሳበት ጠላት ቁጥርና ግንባሮች በመጨመር ላይ ናቸው። የምስራቅ አፍሪካ ወታደራዊ ተንታኞች በተለምዶ አብይ አህመድ ጽምዶ እያለ የሚጠራውና የሚፈራው ኃይል እንደፈራውም ለአብይ አህመድ ወንበር ስጋት እየሆነ እንደመጣ ይስማሙበታል። ለዚህ ደግሞ በምክንያትነት የሚያቀርቡት ጽምዶ የተባለው ኃይል በቀላሉ አብይ አህመድን በመክበብ አዲስ አበባ ላይ ሊያንሳፍፈው ይችላል የሚል ነው። የብልጽግና ራስ ምታትም ከዚሁ የመነጨ ነው የሚሉት ታዛቢዎቹ ሀገሪቱ ላይ ያንዣበበው አደጋ ለመቀልበስ ብቸኛው መፍትሄ ግን ፖለቲካዊ ድርድር ብቻ እንደሆነም አይዘነጉትም። አብይ አህመድ ስልጣን አለቅም ብሎ ከተቀመጠና አዲስ አበባ ላይ የሙጥኝ ካለ ሲደመር ቶሎ ዋና ከተማዋን መቆጣጠር ካልተቻለ ኢትዮጵያ እንደ ሶሪያ የመሆን አደገኛ ሁኔታ ውስጥ ትገባለች ሲሉም ያስጠነቅቃሉ። በመሆኑም ለኢትዮጵያ መጻኢ ዕድል ብቸኛው አማራጭ አብይ አህመድ ቶሎ ከስልጣን እንዲነሳ ፖለቲካዊ ግፊት ማድረግ ነው። ይህ ካልተሳካም ዋና ከተማዋ ላይ ያለውን ብሔራዊ ባንክን ጨምሮ ሌሎች ተቋማትን በፍጥነት መቆጣጠር የግድ ነው ይሉታል። ይህ ካልሆነ ግን አብይ አህመድ ልክ እንደ ሶሪያው በሽር አልአሳድ ሁሉ አዲስ አበባ ላይ ተቀምጦ መንግስት ነኝ እያለ የሚሊዮን ኢትዮጵያውያንን ህይወት ሊያመሰቃቅለው ይችላል። አለቃነህ በሚል ታይታ የተጀመረው የአብይ አህመድና የለማ መገርሳ ፖለቲካዊ ድራማ አሁንም ተጠናክሮ መቀጠሉ ተሰምቷል። አንዱ አሳዳጅ ሌላው ተሳዳጅ በሆነው በዚሁ ትዕይንት ምክንያት የጣሊያን መንግስትም እየገባበት ይገኛል እየተባለ ነው። አባሮሹ አሁንም መቀጠሉን የሚገልጹት የዲፕሎማቲክ ምንጮች በውጤቱም አብይ አህመድና ሜሎኒ የተካረረ ጸብ ውስጥ ገብተዋል። ኢትዮጵያ ወደ ተርምስ እንደምታመራና የአብይ አህመድ አያያዝ ከመጀመሪያውም አላማረውም የሚባለው ለማ መገርሳ በወቅቱ ሁኔታው ወደ እርስ በርስ እልቂት ያመራል የሚል ማስጠንቀቂያ ቢያስተላልፍም በአብይ አህመድ የሰከረው ህዝብ ግን ነገሩን ችላ በማለት ቀላል ቁጥር የሌለው ባቡሩን ተሳፍሮ ተያይዞ አልቋል ይባላል። ማስተዳደር ከንቲባ ካቢኔ የለው ነው ወይስ አየር ላይ ነው የምናሰፍረው? ወይስ የሰው ልጅ መርካቶ የሚገባ ካርቶኒ ነው ተጠቅልሎ መርካቶ የሚገባ እቃ ነው? እንዴት እንደዚህ እኔ ይሄን በማድረግ ለኦሮሞ ህዝብ ምንድነው የሚጠቅመው? ኢህአዴግን በመጣል ረገድ ከፍተኛ ድርሻ የነበረውና ጠቅላይ ሚኒስትር ለመሆን እድሉ ክፍት የሆነለት ለማ መገርሳ ኑሮውን አውሮፓ ውስጥ ካደረገ በኋላ አብይ አህመድ አሁንም እያሳደደው እንደሚገኝ የለማ መገርሳ የቅርብ ሰዎች ሲገልጹ መሰንበታቸው የቅርብ ጊዜ ትውስታ ነው። ሰውየውን ወደ ኢትዮጵያ መልሺ ስትባል የነበረችው ደግሞ የጣሊያኗ ጠቅላይ ሚኒስትር ሜሎኒ ስትሆን በጉዳዩ ዙሪያ ከአብይ አህመድ ጋር መግባባት እንዳልቻሉ ተነግረዋል። ለማ መገርሳ በመንግስታቱ ድርጅት ፋኦ ተቋም ውስጥ ይሰራ የነበረ ቢሆንም አብይ አህመድ በፈጠረው ጫና ምክንያት መባረሩም ይታወቃል። ኑሮውም ሮም ውስጥ አድርጎ የነበረው ለማ መገርሳ ጣሊያን ውስጥ መቆየት ተጨማሪ ስጋት ስለፈጠረበት ወደ አጎራባች ስካንዲቪያን ሀገራት መሰደዱም የቅርብ ጊዜ ትዝታ ሆኖ አልፏል። ሆኖም የኢትዮጵያው አገዛዝ ለማ መገርሳ እንዲያመልጥ ያደረገችው የጣሊያን ጠቅላይ ሚኒስትር ሜሎኒ ነች የሚል ጥብቅ እምነት እንዳለው እነዚሁ የዲፕሎማቲክ ምንጮች ገልጸዋል። በመሆኑም አብይ አህመድ በኢትዮጵያ የሚገኘውን የጣሊያን አምባሳደር ወደ ሀገሩ ለማባረር የዛተ ሲሆን ይህን ተከትሎ በጣሊያንና በኢትዮጵያ መካከል ከባድ የዲፕሎማሲ ፍጥጫ መጀመሩን የዲፕሎማቲክ ምንጮች ጨምረው አስታውቀዋል። የጣሊያን አምባሳደር ከሀገር እንዲባረር ውሳኔ የተላለፈ ሲሆን መቼና እንዴት የሚለው ግን ለወደፊት የሚታይ ነው ተብሏል። ጣሊያንና ኢትዮጵያ መጥፎም ጥሩ የሆነ የዲፕሎማሲ ግንኙነት በማሳለፍ የሚታወቁ ቢሆንም አሁን ከኦህዴድ አገዛዝ ጋር ያለው እሰጥ አገባ ግን ከመቼውም ጊዜ በላይ የተበላሸ እንደሆነ በመገለጽ ላይ ነው። ሁለቱ ወገኖች የዲፕሎማሲ ግንኙነታቸው ቢሻክርም መጀመሪያ
የምትጎዳው ኢትዮጵያ ስትሆን ለዚህም ምክንያቱ በጣሊያን የሚቀርበው እርዳታና የአውሮፓ ህብረት ተጽዕኖ ጭምር እንደሆነ ይነገራል። የመንግስታቱ ድርጅት ውስጥም ጣሊያን ያላት ሚና ቀላል ስለማይሆን የኦህዴድ አገዛዝ በለማ መገርሳ ምክንያት ከባድ ዋጋ መክፈሉ አይቀርም እየተባለ ነው። በአንጻሩ ጣሊያንም በምስራቅ አፍሪካ ማሳደር ለምትፈልገው ተጽዕኖ የኢትዮጵያ ሚና ቀላል ባይሆንም ጉዳቱ ግን በረዥም ጊዜ የሚታይ እንጂ አሁን አዲስ ነገር እንደማይፈጠር ተመልክተዋል። በጦርነት ምክንያት አገዋን የመሳሰሉ ድሎችን ያጣው የአብይ አህመድ አገዛዝ ከአውሮፓ ሀገራት ጋርም ያለው ግንኙነት ጥሩ የሚባል ደረጃ እንዳልሆነ የሚነገር ቢሆንም ህብረቱ ግን አሁንም ተጨማሪ ቀውስ ከመምጣቱ በፊት ለአገዛዙ የሚሰጠውን ድጋፍ አጠናክሮ በመቀጠል ላይ ነው ይባላል። ከወራት በፊት የጣሊያኗ ጠቅላይ ሚኒስትር ሜሎኒ በኢትዮጵያ ጉብኝት ባደረገችበት ወቅት ብልጽግናን የሚያሞካሹ ሀሳቦች እንድትሰጥ በኦህዴድ ከፍተኛ ፍላጎት የነበረ ቢሆንም ጠቅላይ ሚኒስትሯ ግን በጣሊያን ሙዚቃ ደስታዋን ከመግለጽ ውጪ ለአብይ አህመድ የተበላሸ ፖለቲካ አስተያየት ወይም ምላሽ ከመስጠት ተቆጥባ ወደ ሀገሯ ክብሯን ጠብቃ መመለሷ አይዘነጋም። አሁን ደግሞ ለማ መገርሳን ያስመለጥሽው አንቺ ነሽ የሚል ክስ የቀረበባት ሲሆን እስካሁን ድረስ ስለ ጉዳዩ በኢትዮጵያ የጣሊያን ኤምባሲም ሆነ የጣሊያን መንግስት ያለው ነገር የለም ተብሏል። ኢህአዴግን ከስልጣን ያስወገደው ለውጥ መጣ ከተባለ ወዲህ ህዝቡ አብይ አህመድን በስም እንኳን የማያውቀው የነበረ ቢሆንም በለማ መገርሳና ገዱ አንዳርጋቸው ጥረት ከእውቅና አልፎ ከፍተኛ ህዝባዊ ተቀባይነት እንዲያገኝ ተደርጓል ይባላል። አብይ አህመድም የሚፈልገውን ደረጃ ላይ እስኪደርስ ድረስ ሁለቱንም አለቆቼ እያለ ካባበለ በኋላ ጊዜ ሳያጠፋ ተነስቶባቸው ከሀገር እንዲወጡ አድርጓል። የአይነት የፖለቲካ አስተላለፍ ኢትዮጵያ ውስጥ የተለመደ ሲሆን ቅርብ በሚባል ጊዜ ውስጥ እንኳን የቀድሞው አምባገነን መሪ የነበረው መንግስቱ ኃይለማርያም ከመጋረጃው ጀርባ ተቀምጦ በመጨረሻም ደርግን የመሰረቱትን እነ አጥናፉ አባተን እንዳስወገደ ይታወሳል። የአብይ አህመድም ከዚህ የተለየ አይደለም የሚሉት ፖለቲካዊ ታዛቢዎች ሁሉም የአፍሪካ አምባገነን መሪዎች የሚገለጡበት ባህሪያቸው እንደሆነ ከማስረጃ ጋር ይሞግታሉ። ለማ መገርሳ አሁንም ድረስ በስጋት ላይ የሚገኝ ሲሆን ወደ አሜሪካ ለመሸሽ ያደረገውም ተደጋጋሚ ጥረትም በአብይ አህመድ ጫና ምክንያት ለጊዜው እንዳልተሳካ የቤተሰቦቹ የመረጃ ምንጮች በመግለጽ ላይ ናቸው። ከአስራት ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም